5000 10000 ሰዎች ለዚህ ኢንፎርሜሽን ሊጠይቋችሁ ይችላሉ። እስከ 20000 ብር እኔ በማውቀው ከሆነ ሰው ኮርስ መግዛት አይጠበቅባችሁ ፎር ፍሪ ነው ይሄንን እኔ ለእናንተ ያቀርብኩላችሁ ማለት ነው። በቃ ይሄ ለእናንተ መስት ነው፣ በጣም መስት የሆነ ነገር ነው። ሰላም እንዴት ናችሁ ዩቲዩብ? በዚህ ቪዲዮ ሼር ማድረጋችሁ ሰክሰስፉል የሆኑ ቲክቶክ ፔጆችን ክሬት ያደረጉበት ሚስጥር ነው ማለት ነው። አካውንቱን ክሬት ከማድረግ ጀምሮ ማድረግ ያለባችሁን እያንዳንዱን ነገሮች በዚህ ቪዲዮ ሼር አድርጋችኋለሁ ማለት ነው። ከዚህ በፊት ከ100 እስከ 200 ሺህ ድረስ ያሉ ፔጆችን በራሴ አሳድጌያለሁ፣ ለሌሎች ሰዎችም ሴል አድርጌያለሁ ማለት ነው። ስለዚህ እነዚህን አካውንቶችን ክሬት የማድርግበትን መንገድና ክሬት ሳድርግ ደግሞ ኮንቴንቶችን በዛው የምጭንበትን እያንዳንዱን ነገር በዚህ ቪዲዮ ሼር አድርግላችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። እኔ ሶል እባላለሁ፣ ይህ ቻናል ቴሶል ይባላል። ለዚህ ፔጅ አዲስ ከሆናችሁ ጠቃሚ የሆኑ ኢምፖርቲንግ ቲፖችን፣ ኦንላይን ሾፒንግ ቲፖችና እንዲህ አይነት ዘዴዎችን የምታገኙበት ፔጅ ስለሆነ ሰብስክራይብ ማድረግ፣ ላይክ ማድረግ እንዳትረሱ ማለት ነው። ስለዚህ ቀጥታ ወደ ቪዲዮችን ስንገባ ቲክቶክ ሰክሰስፉል ቲክቶክ ፔጅ ክሬት ለማድረግ የመጀመሪያው ስቴፕ የሚሆነው አካውንት ክሬት ማድረግ ነው ማለት ነው። ይህንን ለማድረግ ኢሜይልም መጠቀም ትችላላችሁ፣ ስልክ ቁጥር መጠቀም ትችላላችሁ። አዲስ ፔጅ የምትከፍቱ ከሆነ ነው ይህ አዲስ ኮንቴንት የምትጀምሩ ከሆነ አሁን ከምትጠቀሙት ቲክቶክ ፔጅ በተጨማሪ ሌላ ለመክፈት ካሰባችሁ ይህንን ስቴፕ ታደርጋላችሁ ወይም አዲስ ክሬት ኒው አካውንት ብለን እንይዘዋለን። አዲስ አካውንት ክሬት ታደርጋላችሁ ማለት ነው። ይህንን ሰክሰስፉሊ ክሬት ካደረጋችሁ በኋላ እኔ ሰጀስት ማድረጋችሁ ኢሜይልም ፎን ነምበርም ኮኔክት ብታደርጉ ጥሩ ይሆናል። ሞር ሪላያብል ይሆናል፣ አስተማማኝ ይሆናል ማለት ነው። ለእናንተም አካውንቶቹን ሉዝ እንዳታደርጉ ቲክቶክም ጥሩ ስኮር ይሰጣችኋል። የመጀመሪያው ስቴፕ ይህ ይሆናል ማለት ነው። ከዛ በኋላ አካውንቱን ክሬት ካደረጋችሁ በኋላ የተለያዩ ኢንፎርሜሽኖች አሉ ወይም ደግሞ መረጃዎች አሉ የምታስገቧቸው። ባዮ አለ፣ ፕሮፋይል ፒክቸር አለ። አንድ ሰው ወደ ቲክቶክ ፔጅ ለመጠቀም ሲመጣ የሚያሟላቸው ነገሮች አሉ፣ ማሟላት ያለበት ስኮር። ያው አልጎሪዝሙ ስኮር ይሰጣችኋል ለእናንተ። ለዛ ጥሩ ስኮር እንዲሰጣችሁ እነዚህ ነገሮች ማሟላት አለባችሁ። ባዮ ማሟላት አለባችሁ፣ ፕሮፋይል ፒክቸር እንዳልኳችሁ፣ ሪከቨሪ ኢሜይሎች፣ ፎን ነምበር በደንብ አድርጋችሁ ማሟላት አለባችሁ። ሌጂት መምሰል አለበት። አሁን ቦቶች እየበዙ ስለሆነ ሻዶ ማን ሊያደርጋችሁ ስለሚችል በደንብ አድርጋችሁ እነዚህ ነገሮች ማሟላት አለባችሁ ማለት ነው። ከዛ በመቀጠል ምንድነው የምታደርጉት? ይህንን አካውንት እንዳልኳችሁ ሻዶ ባን እንዳይደረግ ሰው መሆናችሁን እንዲያውቅ ቲክቶክ መጠቀም አለባችሁ። ትኩረት አድርጉ። እነዚህን ስቴፖች ሲምፕል በሆነ ወይ ነው ያስረዳኋችሁ ያለሁት። ስለዚህ እናንተ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ቀላል በሆነ ወይና ለኔ ሰሩልኝም መንገዶች ብቻ ነው እዚህ ቻናል ላይ ሼር ማድረግላችሁ። ለዛ ፕሊዝ ኖት እያያዛችሁ ይሁን whatever it is ይሄንን ቪዲዮ ወይ ሴቭ እያደረጋችሁ ይሄንን ቪዲዮ መከታተል ትችላላችሁ። ሶ ይህንን አካውንት በደንብ ትጠቀሙበታላችሁ። ላይክ ታደርጋላችሁ፣ ሼር ታደርጋላችሁ፣ ፎሎ ታደርጋላችሁ፣ ኮሜንት ታደርጋላችሁ። የተለያዩ ነገሮች እያደረጋችሁ ይህንን ፔጅ ሰው የራሱ የሆነ ፔጅ ያለው ሰው እንደሚጠቀመው ይህንን ፔጅ መጠቀም አለባችሁ ማለት ነው። ጀስት ወደ ኖርማል አካውንታችሁ ስዊች እያደረጋችሁ ይሄ ስራ የምትሰሩበት ከሆነ ወደዚህ መመለስ ምናምን እንደዚህ ያደረጋችሁ እንትን ሳይሆን በደንብ ፎከስ አድርጋችሁ ሰዓት ሰጣችሁት በቀን በደንብ መጠቀም አለባችሁ። እስከ መች መጠቀም አለብን የሚለው እኔ ሚኒመም 2 ሳምንት ማክሲመም 1 ወር ድረስ ይህንን አካውንት በደንብ መጠቀም አለባችሁ። በዝቅተኛው 2 ሳምንት እንዳልኳችሁ ከ2 ሳምንት ጀምሮ በደንብ ገፋለሁ ካላችሁ እስከ 1 ወር በደንብ ተጠቅማችሁ አካውንቱን አክቲቭ ማድረግ አለባችሁ ማለት። አክቲቭ አካውንት ማለት በቃ ኢንተራክት በደንብ የሚያደርግ ከሰዎች ጋር ዲኤም ላይ ወይም በውስጥ መስመር ቪዲዮ ሼር የሚደራረግ በደንብ በቃ ሁሉን ነገር ያሟላ አካውንት ክሬት ማድረግ አለባችሁ ማለት ነው። ይህንን ሪላያብል የሆነ አካውንት ክሬት ካደረጋችሁ በኋላ ቀጣይ ኒሽ መረጣ ነው የምንሄደው። ወይም ደግሞ ኮንቴንት መስራት እያሰባችሁ ስለሆነ ኒሽ ነው የምትመርጡት። ምን አይነት ኮንቴንት ልስራ የሚለውን ነገር ፕላን ታደርጋላችሁ ማለት ነው። ስለዚህ ከዚህ ጋር የሚያያዝ ዩዘር ኔም ትቀይሩና ያው ያልተያዘ አሪፍ ነገር ከሰዎች ጋር ሪሌት የሚያደርግ ነገር ዩዘር ኔም እና ኔም ትቀይራላችሁ። ከዛ ኒሽ ወይም ደግሞ የዘርፉን ትመርጣላችሁ። የኮንቴንት ዘርፉን ምን አይነት ኮንቴንት ነው መስራት አለብኝ የሚለው ነገር ትመርጣላችሁ እዛሽ ጋር ማለት ነው። ይህንን ኮንቴንት ለምሳሌ እኔ የምሰራው ቴክ ነው። ቴክ መረጣችሁ
እንበል ቴክ ሪሌትድ የሆኑ ኮንቴንቶችን እንደዛም ፎሎ አፕ ማድረግ አለባችሁ። ያንን የከፈታችሁትን ፔጅ ተጠቅማችሁ ሼር ማድረግ ሰርች ማድረግ ኢንጌጅ ማድረግ ከእንዲህ አይነት ኮንቴንቶች ጋር ሌሎች ሰዎች ምንድነው የሚሰሩት የሚለውን ነገር ኮምፒቲቲቭ ወይም ደግሞ ተወዳዳሪ ደግሞ እነዚህ ነገሮች ቼክ ማድረግ በደንብ አለባችሁ ማለት ነው። እነዚህ ነገሮች ሁሉ ካዘጋጃችሁ በኋላ መስራት የምትፈልጉትን ኒሽ ወይም ደግሞ ዘርፍ ካወቃችሁ በኋላ ለምሳሌ ፈኒ ኮንቴንት ሊሆን ይችላል፣ ቴክ ሊሆን ይችላል፣ የተለያዩ ነገሮች አሉ። እነዚህ ነገሮች ፊገር አውት ካደረጋችሁ በኋላ ወደ ኮንቴንት ክሬሽን ነው የምንመጣው ማለት ነው። ይህንን ኮንቴንት ክሬት ስታደርጉ ሰዎች በጣም የሚወዱት የሚመለከቱት አይነት ኮንቴንት መሆን አለበት። ብዙ ጊዜ እነዚህ ኮንቴንቶች በሶስት ይከፈላሉ። አንዱ የኮንቴንት ዘርፍ ወይም ደግሞ አንድ ራሱን የቻለ ቪዲዮ በሶስት የተከፋፈለ ፓርት አለው። ሁክ፣ ቦዲ እና ኮል ቱ አክሽን ይባላል። ሁክ የሚባለው የመጀመሪያው ከ3 እስከ 5 ሰከንድ ያለው የሰውን አቴንሽን የምትይዙበት ፓርት ነው። ስለዚህ ያ በጣም የሚያስደነግጥ መሆን አለበት፣ ወይም ደግሞ የሚያስገርም መሆን አለበት፣ በጣም ተስፋ ሰጪ መሆን አለበት። ወይም ደግሞ አለ አይደለ ተረድታችሁኛል። ሁክ የሚለው ሲጀመር ሁክ የሚይዝ ነገር ነው። ስለዚህ ሁክ የምትለው ኮንሰፕት ከዛ ነው የመጣችው። በቀጣይ ደግሞ ቦዲ የሚባል ሁለተኛ ፓርት አለው አንድ ቪዲዮ ላይ ማለት ነው። ቦዲ ማለት እናንተ ማስተላለፍ የፈለጋችሁት አይዲያ ወይም ደግሞ መልእክታችሁን እዛ ጋር ሼር የምታደርጉበት ፓርት ነው። ስለዚህ ቦዲው ላይ ያንን ሜን የሆነውን የእናንተን አይዲያ ታስተላልፋላችሁ፣ ሼር ታደርጋላችሁ። ኢንፎርምም ከሆነ ኤዱኬትም ከሆነ ታደርጋላችሁ ማለት ነው። ያንን ካደረጋችሁ በኋላ መጨረሻ ላይ ኮል ቱ አክሽን ይመጣል ማለት ነው። እዚህ ጋር ምንድነው የሚሆነው? ሰዎች ይህንን ቪዲዮ ላይክ እንዲያደርጉላችሁ፣ ሰብስክራይብ እንዲያደርጉላችሁ፣ ኮንቴንታችሁን የእናንተን እንትን እንዲከታተሉ የምትጠይቁበት ፓርት ወይም የመጨረሻው ኮል ቱ አክሽን ይሆናል ማለት ነው። ስለዚህ አንድ ኮንቴንት ያለ እነዚህ ነገሮች ሙሉ ሊሆን አይችልም። እነዚህ ማሟላት አለባችሁ። ይህንን አሟልታችሁ የሰራችሁትን ኮንቴንት በጥሩ መንገድ ኤዲት አድርጋችሁ ስልክ የምትጠቀሙ ከሆነ ካፕከት አለ፣ ፒሲ የምትጠቀሙ ከሆነ ፕሪሚየር ፕሮ ካፕከት ፒሲም አለ። እነዚህን ተጠቅማችሁ ኤዲት አድርጉና ኮንቴንታችሁን አፕሎድ ማድረግ ወይም መጫን ትጀምራላችሁ ማለት ነው። ስለዚህ አሁን ከምን መጣን አጠር አድርገ ነው አካውንት ከመክፈት ወደ ቪዲዮ አፕሎዲንግ ፓርት ደረስን ማለት ነው። ስለዚህ እነዚህን ቪዲዮዎች ኤዲት ስታደርጉ ደግሞ በጣም ትሬንዲንግ የሆኑ ሳውንዶችን በቃ ሰው አይምሮ ላይ አሁን ያሉ ሳውንዶችን እየተጠቀማችሁ ቪዲዮ መስራት አለባችሁ። ከዛ እነዚህ ቪዲዮዎች ደግሞ ሼር ታደርጋላችሁ ማለት ነው። እኔ ሪኮመንድ ማድረጋችሁ በቀን አትሊስት 2 ቪዲዮ ወይም 1 ቪዲዮ መልቀቅ አለባችሁ። ብዙ ነው ሶል ምናምን ልትሉ ትችላላችሁ። ብዙ አይደለም። ቲክቶክ ሾርት ፎርም የሚለቀቅበት ኮንቴንት እስከሆነ ድረስ ብዙ አይሆንም። በተለይ ደግሞ አዲስ አካውንት ከሆነ የከፈታችሁት በቃ ይሄ ለእናንተ መስት ነው። በጣም መስት የሆነ ነገር ነው። በቀን 1 ወይ 2 መለቀቅ አለበት ቪዲዮ። ስኪፕ ማድረግ አትችሉም። እንደሚከፈላችሁ በቃ አይነት እያሰባችሁ ነው መስራት ያለበት ስራ ይብላችሁ ማለት ነው። እንደዛ እያደረጋችሁ ኤቭሪዴይ ትለቃላችሁ። እኔ ሪኮመንድ ማድረጋችሁ ወይ ጠዋት ወይ ማታ ብትለቁ ነው። ፉድ ሪሌትድ ኮንቴንቶች ኩኪንግ የምትሰሩ ከሆነ ደግሞ ወደ ምሳ ሰዓት 5 ተኩል አሪፍ ነው። እነ ሸገር ገበታ፣ አማን ፕሌስስ እንዲህ አይነት ቲክቶከሮች የሚለቁት በዛ ሰዓት ነው። ሰው ፉድ ኮንሱም የሚያደርግበት ሰዓት ስለሆነ ሞር አፕታይቱ ኦፕን ስለሚሆን እንዲህ አይነት ነገሮችን የማየት ቻንሱ ከፍ ይላል። ስለዚህ ፉድ ሪሌትድ ከሆነ እንደዛ፣ ካልሆነ ግን ከሰዓት 9 ሰዓት፣ 12 ሰዓት፣ ማታ 1 ሰዓት 2 ሰዓት ድረስ ወይም ደግሞ ጠዋት ላይ ለእናንተ ወርክአውት የሚያደርግላችሁ መርጣችሁ በዛች ስኬጁል ይዛችሁ ሁሉ ጊዜ ፕሬዘንት ሆናችሁ መልቀቅ አለባችሁ ወይም ደግሞ አፕሎድ ማድረግ አለባችሁ ማለት ነው። ይህንን የነገርኳችሁን ስትራክቸር ተከትላችሁ ሁሉ ጊዜ ኮንቴንት አፕሎድ በምታደርጉ ጊዜ በአጭር ጊዜ ውስጥ አንድ ቫይራል ቪዲዮ ታገኛላችሁ። ያ ቫይራል ቪዲዮ ደግሞ ፎሎወሮችን ወደ እናንተ ያመጣል። ኢንጌጅመንት ሊመጣ ይችላል። ኢንጌጅመንትም ፎሎወርም ሊያመጣላችሁ ይችላል። ወይም ደግሞ ከሁለት አንዱንም ልታገኙበት ትችላላችሁ። ስለዚህ ይህንን በምታገኙ ጊዜ ደግሞ ኮር የሆነ ፓርት አለ። ኦኬ ቪዲዮ በቃ ታየልኝ ብላችሁ እንትን ሳይሆን ኢንጌጂንግ የምትባል ፓርት አለች። ኢንጌጂንግ የሚለው ፓርት ወደ ምንድን ነው የሚመጣው? እናንተ እኔ አሁን ክሬት የማደርገውን ኮንተንት እናንተ እያያችሁት ከሆነ የምትጽፉልኝ ኮሜንት አለ። ያንን ኮሜንት ኢንጌጅ ማድረግ አለብኝ፣ መመለስ አለብኝ። የምትጠይቁኝን ጥያቄ ኮሜንት ላይ አለ አይደል ሼር መደራረግ አለብኝ፣ ጥያቄዎቻችሁን መመለስ አለብኝ። ይሄ ኢንጌጂንግ ይባላል። ኢንጌጅ በማድረግ ጊዜ ምን አይነት ጥቅም ነው የማገኘው? ቪዲዮ ሞር ሼር እንዲሆን ያደርገዋል። በተለይ ቲክቶክ ላይ ነው በጣም ይሰራል።
አሪፍ ነው ብሎ ያስባል ቲክቶክ አልጎሪዝሙ ማለት ነው። ስለዚህ ሰዎች ለሚጠይቋችሁ ጥያቄ ኢቭን የቅርባችሁ ሰዎችም ኮሜንት እንዲጽፉ ማድረግ ትችላላችሁ። ሪፕላይ ያደረጋችሁ ሞር ቪዲዮቹ ቡስት እንዲሆን ወይም ደግሞ ራንኪንጉ ከፍ እንዲል ማድረግ ትችላላችሁ ኢንጌጅ ስታደርጉ ማለት ነው። ከዛ ከጥቂት ጊዜ በኋላ ፎሎወር እያገኛችሁ ስትመጡ ቪዲዮቹም እየታየ ሲመጣ ሞር ወርክ የሚያደርጉላችሁን ፖስቲንግ ታይም እያወቃችሁ ስትመጡ ፎሎወር ይመጣል። አትሊስት ቲክቶክ ላይ 1000 ፎሎወር ነው ለላይቭ የሚያስፈልገው። ስለዚህ ያቺን ፉልፊል ካደረጋችሁ ላይቭ መግባት መጀመር ትችላላችሁ ማለት ነው። እንደምታውቁት ኢትዮጵያ ላይ አሁን ሌጂት ሆኖ ገንዘብ እየሰራ ያለው ብዙ ሰው የሚጠቀመው ላይቭ ነው። ስለዚህ ላይቭ ላይ ገብታችሁ ጌሞችን መጫወት ከዛ በኋላ ትችላላችሁ። የምትሰሩት ኮንቴንት ደግሞ ሞር እናንተን እንድትታወቁ የሚያደርጋችሁ ከሆነ እንደዛ አይነት ኮንቴንትም እየሰራችሁ በዛው መቀጠል ትችላላችሁ ማለት ነው። ስለዚህ በጣም አጭር በሆነች ቪዲዮ የቲክቶክን ኮንሰፕት ሼር አድርጌያችኋለሁ። ገንዘብ ለእንዲህ አይነት ኮርስ ብላችሁ ከሆነ ሰው ኮርስ መግዛት አይጠበቅባችሁም። ፎር ፍሪ ነው ይህንን እኔ ለእናንተ ያቀረብኩላችሁ ማለት ነው። ስለዚህ 5000ም 10000ም ሰዎች ለዚህ ኢንፎርሜሽን ሊጠይቋችሁ ይችላሉ። እስከ 20000 ብር እኔ በማውቀው ለዚህ ኢንፎርሜሽን ገንዘብ ይጠይቃል። ስለዚህ እኔ አሁን በነገርኳችሁ አጭር መንገድ ሰክሰስፉል የሆነ ቲክቶክ ፔጅ ወይም አካውንት ክሬት ማድረግና ፎሎወሮችን ጌን ማድረግ ትችላላችሁ። ከዚህ ጋር በተገናኘ የተለያየ ጥያቄ ካላችሁ ፕሊስ ሌት ሚ ኖው፣ አሳውቁኝ ኮሜንት ላይ መልሳለሁ ማለት ነው። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ሌት ሚ ኖው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ሶል ነበርኩኝ ከቴክ ሶል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቻው